መድኃኔ ዓለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 27 ቀን ቸሩ መድኃኔ ዓለም ነውና ባለሁበት ቦታ በአዲስ አበባ ሀገረ ስብከት ብቸኛ የሆነው ደብረ ይባቤ ቅዱስ ያሬድ ካቴድራል ያው እንግዲህ ስብከተ ወንጌል ኃላፊ እና የትርጓሜ መጽሐፍት መምህር ነኝ። የዝማሬ መዋሥዕት ማለት ነው። ነገ ቸሩ መድኃኔ ዓለም በእኛ ቦታ ላይ በደብረ ይባቤ ቅዱስ ያሬድ ጥቅምት 27 መጋቢት 27 መደበኛ ዓመታዊ ክብረ በዓል ነው እንደሚታወቀው። ነገ ደግሞ በእኛ የተለየ ክብረ በዓል አለ። 83 ዓመተ ምህረት መንግስታዊ ለውጥ በመጣበት ሰዓት እዚህ አካባቢ ጥይት ፋብሪካ አለና ያ እንግዲህ ያው በምንም ይሁን በምን ፍንዳታ ተከስቶ እዚህ አካባቢ ያሉ ምዕመናን ብዙዎቹ ወደ ኮተቤ፣ ወደ እንጦጦ፣ ወደ ተለያየ ቦታ ላይ ሄደው እንከን ሲገጥማቸው ወደ ቅዱስ ያሬድ ቤተ ክርስቲያን ገብተው ተጠልለው አንድም ሰው እንቅፋት ሳይመታው ድነው ነበርና ያው መድኃኔ ዓለም የዓለም መድኃኒት ስለሆነ እግዚአብሔር ሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርማ አንድም እግዚአብሔርስ እነሆ አስቀድሞ ንጉሥ ነው፣ ከዓለም በፊት ንጉሥ ነው፣ ዓለምንም ፈጥሮ ንጉሥ ነው። ይልቁንም ዓለምን ያድን ዘንድ ማእከለ ምድር በተባለች በኢየሩሳሌም መስቀል ላይ ተንጠልጥሎ ሥጋውን ቆርሶ ደሙን አፍስሶ ዓለሙን አዳነ ነውና ዓለሙን ያዳነበት ያ እንግዲህ በየ27 ሁልጊዜ ቸሩ መድኃኔ ዓለም የምንልበት ነውና ዝም ብለንም አይደለም። እውነት እግዚአብሔር ስራውን የሚሰራበት 365 ቀናት የሱ ቢሆኑም ይሄ ደግሞ የሱ ቀን ነው። አባቶቻችን መጀመር ይደረግ እንግዲህ ለዓለሙ ንጉሥ ለዓለሙ ጌታ ቀን ተቆጥሮለት ዘመን ተሰፍሮለት ውረድ ተወለድ ተብሎ 33 ዓመት ከ3 ወር ከ10 ቀን እንግዲህ ሁሉ አጠናቆ ወደ ሰማይ አረገ ብላ ቤተክርስቲያን ስለ ታስተምራለች እና ግንቦት 27 ቀን አሁን በእኛ ታቦታትን አወጣን ቅዱስ ያሬድና ቸሩ መድኃኔ ዓለምን አወጣን የአዲስ አበባን ሕዝብ ይባረካል ማለት ነው እና አሁን ዋዜማ ላይ ነው ያለነው። እሱም በተመለከተ አጭር መረጃ ነው የምንነጋገረው። መድኃኔ ዓለም ቅዱስ ያሬድ በድጓው ላይ መድኃኔ ዓለም ሀደረ ላዕሌሃ ኪሃዘ ሰምረ ሀገረ ይላል። ድጓው ማለት ነው። መድኃኔ ዓለም ሀደረ ላዕሌሃ ኪሃዘ ሰምረ ሀገረ። ሀገር ማለት ህዝብ የሚኖርበት ነው። መዝሙረኛው ልበ አምላክ ዳዊት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ሀገር ስለ አንቺ የተነገረው አንድም የሚነገረው ነገር ድንቅ ነው አለ። ምክንያቱም በሀገር ሰው እንዲኖር አንቺ ሀገር ሆነች። 9 ወር ከ5 ቀን መድኃኔ ዓለም በአንቺ እንግዳ ሆኖ ተቀምጧልና ስለ አንቺ የተነገረው ነገር ድንቅ ነው። ቅዱስ ገብርኤል መጥቶ በጆሮሽ ትጸንስ ያለሽ ነገር ግሩም ነው። ይሁንልኝ ያልሽው ደግሞ ይደንቃል። አዎ ጠባብ ወትሕት በቤተ መቅደስ ዘልቀት ወለተ ዳዊት እፎያ ፍራ ገብርኤል ዘዜነዋ። ገብርኤል የነገራት አምላክ ባንቺ ይወለዳል ከአንቺ ይጸነሳል ሲላት እንዴት አትፈራም ይልና ደንገጸትም ቃሉ ወሰይነት ተናግሮ ደነገጠች። ከንግግሩ የተነሳ መናገር አቃታት እያለ ይናገራል ቅዱስ ያሬድ በድጓው ላይ ማለት ነው። እና መድኃኔ ዓለም ሀደረ ላዕሌሃ ኪሃዘ ሰምረ ሀገረ ወዷታልና አንድም ስለወደዳት በሌላ መልኩ ስለመረጣት መድኃኔ ዓለም በማኅፀነ ቅድስት ድንግል ማርያም 9 ወር ከ5 ቀን አደረ ይልና መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው ማለት ነው። ዮሐንስ ወንጌላዊ በመልእክቱ ምዕራፍ 4 ቁጥር 14 ላይ እኛም አይተናል አባትም ልጁን የዓለም መድኃኒት። የምን መድኃኒት? የዓለም መድኃኒት። አሁን ግዕዝና አማርኛ እንውሰደው። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። አሁን እዚህ ጋር ግዕዙ ላይ ልሳነ ግዕዙ ላይ ስንሄድ የዓለም መድኃኒት ነው የሚለው። የዓለም መድኃኒት ምንድነው? መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው ማለት ነው። ዮሐንስ መልእክት እንደውም እኔ ቅዱስ ያሬድ ምንድን ነው መድኃኔ ዓለም ሀደረ ላዕሌሃ ኪሃዘ ሰምረ ሀገረ። ሀገር የተባለች ማናት? ድንግል ማርያም ናት። እንደውም መዝሙረኛው ልበ አምላክ ዳዊት ደግሞ ምን ይላል? ምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ። ሰው እናታችን ጽዮን ድንግል ማርያም ይላል። ጽዮን ይላል በውስጧ ሰው ተወለደ ይላል። በውስጧ ምን ተወለደ? ሰው ተወለደ። አዎ ማነው ሰው የተባለው? ማነው? መድኃኔ ዓለም። አዎ ማቴዎስ 9:6 ላይ ደግሞ ማን ይፈቅድው ወደ አቃቤ ሥራይ ወአኮት ወያል። የታመሙት ባለመድኃኒቱን ይፈልጉታል፣ ያልታመሙት አይደለም። የታመሙ ባለመድኃኒት ይፈልጋሉ፣ የታመሙት አይደለም። ጌታ ምን አለ?
እነሆ ያልታመሙት መድኃኒት አያስፈልጋቸውም፣ የታመሙት ግን ምን ያስፈልጋቸዋል? መድኃኒት ያስፈልጋቸዋል። ለታመሙት መድኃኒት እንደሆንላቸው መጥቻለሁ፣ ያልታመሙት ግን ስላልታመሙ መድኃኒት አያስፈልጋቸውም ይላል። ይህን ነው የሚናገረው እና ዮሐንስ መልእክት 4:14 ላይ ግዕዙን እናንበው። ምን ይላል? ወነነኒ ርኢነ ወሰማይነ ከመ አብ ፈኖ ወልዶ መድኃኒ አለ። ይኸው ግዕዝ ቋንቋ ግዕዙ መጽሐፍ ቅዱስ አሁን ቅርብ ጊዜ የታተመው ማለት ነው። ድርገመው ወንነኒ ርኢነ ወሰማዕነ ከመ አብ ፈነወ ወልዶ መድኅነ ዓለም ወኩሉ ዘየአምን ከመ ኢየሱስ ውእቱ ወልደ እግዚአብሔር። ኢየሱስ የእግዚአብሔር ልጅ እንደሆነ የሚታመን ማለት ነው። አብ ልጁን የዓለም መድኃኒት እንዲሆን ላከው። ይህን የተናገረው መጽሐፍ ቅዱስ ነው። ዮሐንስ ወንጌላዊ በአንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ነው። ምን አለ? እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ቤተ ክርስቲያን መድኃኔ ዓለም የምትለው እየመሰከረች ነው። አዎ ቅዱስ ዮሐንስ የጻፈው ነው። ያልተጻፈ ነገር የለም፣ የተጻፈው ነው። አዎ ምንድን ነው የሚለው? ይሄ ዮሐንስ አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ መጀመሪያ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ይላል። ምን እያለ ነው የሚናገረው? ስለዚህ መድኃኔ ዓለም ማለት የዓለም መድኃኒት ነው። በአጭሩ 9 ወር ከ5 ቀን ጸነሰችው፣ ታኅሳስ 29 ቀን ወለደችው። ታኅሳስ 29 ቀን የተወለደው ዮም ተወልደ መድኃኔ ዓለም የዓለም መድኃኒት ተወለደ። ዮም ተወልድ ቤዛ ኩሉ ዓለም ዮም ተወልደ የዓለም ቤዛ የዓለም መድኃኒት ዛሬ ተወለደ። ዛሬ ተወለደ። ርይወን ወልወታ ይኮትወ መላእክት እረኞች አዩት፣ መላእክት አመሰገኑት። ለዘተወልደ ቅድስት ድንግል ከድንግል ማርያም ለተወለደው ለመድኃኔ ዓለም ምስጋና ቀረቡ አይተውት ይላል። ይህንም ንሰብክ ወልደ እምዘራ ዳዊት ዘመጻ ከዳዊት ወገን የመጣውን የተወለደውን ወልድን እንሰብካለን። ዮሐንስ ምንድን ነው ያለው? አብ ልጁን እንደላከ እናምናለን አለ። እንደገና ቅዱስ ጳውሎስ ደግሞ ምን ይላል? ግሪኮች ጥበብን አይሁድ ምልክትን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ልጁን እንደላከ እንናገራለን ያለው ይህን ነው የሚለው። ስለዚህ መድኃኔ ዓለም ማለት የዓለም መድኃኒት ነው። በተወለደ በ8ኛው ቀን ምን አለችው? ኢየሱስ አለችው። መድኃኒት ማለት ነው። ይልቁንም አማኑኤል ተባለ፣ እግዚአብሔር ከኛ ጋር ማለት ነው። ከኛ ጋር ማለት ነው። ይህን የሚናገር ስለዚህ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው የተወለደው የዓለም መድኃኒት የዓለም ቤዛ ሊሆን ነው። ይህ ብቻም አይደለም። እነሆ 3 ዓመት ከ3 ወር እየተዘዋወረ ሲያስተምር መድኃኒትነቱን ገለጠ። ዕውራንን አበራ። ማብራት አይደለም ዓይን ፈጠረ። ዮሐንስ 9 ላይ ተመልከቱ። 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን ተነሳ፣ መድኃኒት ሆነ። መድኃኒትነቱን ገለጠ። በሉቃስ ወንጌል 13 ላይ ጎብጣ ቀና ብላ ማየት የተሳናት ሴት ከኃጢአትሽ ተፈተሻል፣ ቀና በይ፣ መድኃኒት ነዋ። መድኃኒት ስለሆነ ዓይነ ስውራኑን አበራ። የማርቆስ ወንጌል ምዕራፍ 6 ላይ ያቺ የደም ቧንቧ አልቋረጠው የተቸገረችውን የልብሱን የስብከት ልብሱን ዘርፍ ነካ ስታደርግ ቀጣለላት። መድኃኒት ነዋ። መድኃኒት ታውቃለች። ለዚህ ባለመድኃኒቱን መድኃኒት ፈላጊዎች ይፈልጉታል። አቃቤ ሥራይ መጻም ሰማየ ሰማያት እውነተኛው ባለመድኃኒት ከሰማይ መጣ። የተወለደው ሕፃን በየጥቂቱ አደገ። ሉቃስ 2:50 ላይ ምን ይላል? በሕቅ ልቀ ዘይትዔዘዝ ለአዝማዲሁ እንተ ይእዜሙ ለእናቱ ለወገኖቹ እየታዘዘ አደገ። መድኃኒት እየሆነ አደገ። እየታዘዘ አደገ። ውሃውን ወይን ጠጅ እያደረገ የተሰበረ እንጨት በትሩን እንደገና ደግሞ ምን እያደረገ የዮሴፍን በትር ምንድን ያደረገው? እነሆ በትረ ዮሴፍ ተብሎ የድንግል ማርያም አምሳል እንድትሆን አድርጎለታል ማለት ነው። በግብፅ ምድር ላይ ሲንከራተት፣ በኢትዮጵያ ሲንከራተት መድኃኒትነቱን ገለጠ። በኢየሩሳሌም በናዝሬት በገሊላ ሲያድግ መድኃኒትነቱን ገለጠ። በዮርዳኖስ ተጠምቆ እነሆ ወለደን እማይ ከውሃ ወለደንና መድኃኒትነቱን ገለጠ።
40 ቀን 40 ሌሊት ጾመና መዋዕለ ጾሙ ሲፈጸም በሰርግ ቤት ተገኝቶ ሰርጉን አክሞ 5500 ዘመን አዳም ሔዋን በሰይጣን አመካኝተው ምክንያት አላድን ብሎ 5500 ዘመን በጨለማ ውስጥ የነበረውን ጋብቻ እነሆ በመድኃኒትነቱ ገለጠ፣ ኅብረትን ሸፈነ። ከዚያ ቀጠለና 3 ዓመት ከ3 ወር እየተዘዋወረ በ2 ዓሣ በ5 እንጀራ 5000 ሕዝብ እያጠገበ ዓይነ ስውራኑን እያበራ ለምጻሙን እያነጻ ጎባጣውን እየተረተረ ኖረ። በመጨረሻ ባስተማረው ትምህርት በፈጸመው ተአምራት እነሆ በቀራንዮ በመስቀል ላይ ተሰቅሎ እንዲሞት ነፍሱንና ሥጋው እንዲለይ አደረጉ አይሁድ። ያ ትንቢቱን ይፈጽም ዘንድ የመጣበት አለ የዓለም መድኃኒት እንዲሆን ተልኳልና። ምንድን ነው ያለው? አባት ልጁን የዓለም መድኃኒት እንዲሆን እንደላከው እናምናለና። ይህን ማመን ነው መድኃኔ ዓለም። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወር በ27 መድኃኔ ዓለም ብላ ለልጆቿ ታስተምራለች። የዓለም መድኃኒት መድኃኒትነቱን በ83 ዓመተ ምህረት የጥይት ፋብሪካው ተቀጣጥሎ አዲስ አበባ በተጨነቀ ጊዜ የዓለም መድኃኒትነቱን በአዲስ አበባ ገለጠ ብላ ዛሬ በአዲስ አበባ ብቸኛ በሆነው በደብረ ይባቤ ቅዱስ ያሬድ ታቦታቱን ጽላቱን አወጣ ታመሰግናለች። ቤተክርስቲያን ንጽሕት የሆነች ቤተክርስቲያን፣ ቅድስት የሆነች ቤተክርስቲያን፣ ቅድስት ተዋሕዶ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ታደርጋለች። ብቻም አይደለም ምንድን ነው የሚለው? ለእናቱ ለዘመዶቹ እየታዘዘ ይህ ብቻ ማለት ለጠላቶቹም እየታዘዘ መስቀል ተሸከም፣ እሺ፣ መስቀል ላይ ውጣ፣ እሺ፣ ሆምጣጤ ጠጣ፣ እሺ። የሚገርም ነው። የሚገል ነገር እያጠጡት ይታዘዝ ነበረ። በሚስማር ሊቸነክሩት እጁን ይዘረጋላቸው ነበረ። ግንባሩን ሊቸነክሩት ግንባሩን ይሰጣቸው ነበረ። ራሱ ላይ የሾህ አክሊል ሊያደርጉበት ራሱን ዝቅ ያደርግላቸው ነበረ። ደረቱን ይሰጣቸው ነበረ። እግሮቹን ከአንድ ላይ አድርጎ ይሰጣቸው ነበር እንዲቸነክሩት። ሆምጣጤ ሳጠጡት አፉን ከፍቶ ይሰጣቸው ነበረ ቆራርጦ የሚጥል። ይህን ነው የምናየው። ምራቃቸውን ጢቅሉበት ነበር። የዓለም መድኃኒት መድኃኔ ዓለም። ወደዚህ ነው በሉቃስ ወንጌል ምዕራፍ 23:31 ጀምሮ በምናየው የሚያውቁትንም የማያውቁትንም በማድረጋቸው ይቅር በላቸው ብሎ ለሁሉም የዓለም መድኃኒት ነው። የገረፉት፣ የቸነከሩት፣ የወጉት፣ የተፉበት፣ በዱላ በበትር የመቱት፣ ያሰሩት እነዚህ ሁሉ ይቅርታ እንዲያደርጉ አገኘ። የይቅርታ አባት ነውና ማለት ነው። ምንድን ነው የሚለን? መታዘዝ፣ የእግዚአብሔርን ትእዛዝ ማክበር፣ የሚታዘዝ ይባረካል ይላል። እግዚአብሔር እንግዲህ ታዛዥ አምላክ ነው። እስከ ሞት ድረስ ታዟል። እኛ ደግሞ እንድንታዘዝ የሚታዘዝ እንደሚባረክ ደግሞ ቅዱስ መጽሐፍ ይነግረናል። ምንድን ነው የሚለው? በፊታችሁ በረከትንና መርገምን አስቀምጫለሁ፣ እነሆ የምነግራችሁን ብትሰሙ በረከት ታገኛላችሁ፣ ባትሰሙ ግን ትረገማላችሁ። ዘዳግም 11:27 ላይ እነሆ በፊታችሁ በረከትና መርገም ተቀምጧል። የተነገራችሁን ሰምታችሁ ብታደርጉት ትባረካላችሁ፣ ባታደርጉት ግን ትረገማላችሁ። ሕግ ተሰጥቷችኋል። አታድርግ፣ አድርግ። አድርግን እያደረጋችሁ እናት አባትህን አክብር፣ ሰንበትን አክብር። አትዘሙት፣ አትስረቅ። ይህን ብታደርጉት ትባረካላችሁ። ከሰማይ በላይ ከሰማይ በታች ከምድር በላይ ከኔ በላይ ውጭ ሌላ አምላክ እንዳይኖራችሁ ለጣዖት እንዳትሰግዱ ያላችሁን እንዳታደርጉት። ካላደረጋችሁ ትባረካላችሁ። አትስገድ እየተባልክ ጣዖታትን አታምልክ እየተባልክ ካመለክ ግን ትረገማለህ። እነሆ ስትታዘዙ ትባረካላችሁ። መታዘዝን የተማርነው ከማን? ከእግዚአብሔር ነው የሚለውን ያሳየናል ማለት ነው። ኢሳይያስ 1:19 ላይ እሺ ብትሉ እንደማን? እንደ ኢየሱስ ክርስቶስ። ኢየሱስ ክርስቶስ እሺ ብሎ መስቀል ላይ ወጣ። እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል። ሰይፍ ዘውቱ ቃለ እግዚአብሔር፣ የእግዚአብሔር ቃል ነው። ኤፌሶን 5 ተመልከቱ። ወሃዙ ሰይፈ ዘመንፈስ ቅዱስ ዘውቱ ቃለ እግዚአብሔር። ሰይፍን አንሱ፣ ያዙ ማለት ቃለ እግዚአብሔር ነው። ቃለ እግዚአብሔር ነው። የሐዋርያት ሥራ ምዕራፍ 9 ላይ ተመለስ አንተ የምታሳደኝ የናዝሬቱ ኢየሱስ ነኝ። ይህን ቃል ብትረገጠው ብረት ነው፣ ይቆርጠሃል። ብረትን ብትረገጠው ትቆረጣለህ። ብረቱን ያንተ ግራ የሰብረው። ስለዚህ ይህ ቃል ብረት ነው፣ ሰይፍ ነው፣ ይቆርጣል። አሁን የእግዚአብሔር ቃል ሰይፍ ነው ማለት ነው። ምግብ ነው፣ ያጠግባል። ልብስ ነው፣ ይለበሳል። ውሃ ነው፣ ይጠጣል። ሕይወት ነው፣ እንኖረዋለን። ሰይፍ ነው ደግሞ ይቆርጣል ማለት ነው። ይህን ነው የሚናገረው። እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን መርገም በሰይፍ ትቆረጣላችሁ በእግዚአብሔር ማለት ነው። በሌላ መልኩ በልማድ መስዋዕት ከማቅረብ መታዘዝ ይበልጣል ይላል። ከሰነፍ መስዋዕት መታዘዝ ይበልጣል።
አዎ የተባላችሁትን በማድረግ እንጂ ያልተባላችሁትን በማድረግ የምታገኙት በረከት ስለሌለ ራሳችሁን ጠብቁ ይለናል ቅዱስ ጳውሎስ። እንደውም ምን ይላል? ለኢየሱስ መታዘዝ መባረክ ነው ይላል። ከእውነት የተነሳ መታዘዝ ሮሜ 1:5 ላይ ለኢየሱስ ክርስቶስ መታዘዝ እሱ ከመበግ የዋህ እንደ በግ እየታዘዘ ቀራንዮ ወጥቷልና እናንተም ብትታዘዙ ለኢየሱስ መታዘዝ መባረክ ይላል። ከእምነት የተነሳ መታዘዝ፣ ከእምነት ኦርቶዶክስ ነኝ ብሎ አለመታዘዝ፣ ኦርቶዶክስ ነኝ ብሎ አለመጾም፣ ኦርቶዶክስ ነኝ ብሎ አለመታረቅ፣ ኦርቶዶክስ ነኝ ብሎ በፍቅር አለመኖር፣ ኦርቶዶክስ ነኝ ብሎ አለመስገድ ከባድ ነው፣ እርግማንን ያመጣል። ከዚህ እግዚአብሔር ይጠብቀን። ሮሜ 6:16 ላይ ለመታዘዝ ባሪያ ሁኑ ይላል። አዎ እንዴ እመቤታችን እኮ ምንድን ነው ያለችው? የባሪያይቱን ውርደት ተመልክቷልና። ኢሳይያስ 7:14 ላይ ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚለውን ስታነብ ከዘመኗ ደርሼ የልጇ አገልጋይ የእሷ ደግሞ ባሪያ በሆን እኮ ነው ያለችው። አገልጋይ ነው። የባሪያይቱን ውርደት ተመልክቷልና አገልጋይ ማለት ነው። በሌላ መልኩ ሲተረጎም አገልጋይቱ። አዎ ስለዚህ ከእምነት የተነሳ ለመታዘዝ ባሪያ ሆኑ። ለማን? ለእግዚአብሔር። ለማን? ለሃይማኖታችሁ። ለማን? አዎ ለሕዝባችሁ ለመታዘዝ። ሌላው ለኢየሱስ የሚታዘዝ ይድናል። አንድም ለኢየሱስ ክርስቶስ የሚታዘዙ ይድናሉ። ዕብራውያን 5:9 ተመልከቱ። አዎ ለስጋ ወደሙ፣ ለመስቀል፣ ለጸበል፣ ለእምነት ወዘተ ለዚህ ማለት ነው። ሌላው ዕብራውያን 13:17 ቲቶ 3 ላይ ምዕመናን ለባለስልጣናት፣ ለመንፈሳዊ ባለስልጣናት፣ ለስጋዊ ባለስልጣናት መታዘዝ ያስፈልጋል። ሚስቶች ለባሎቻቸው ይታዘዙ፣ ባሎችም ለሚስቶቻቸው ይታዘዙ ይላል። አዎ ልጆች ለእናት አባቶቻቸው፣ እናት አባቶቻቸውም ለልጆቻቸው እንደሚገባቸው ያደርጉላቸው ይለናል። የመጨረሻው 1 ጴጥሮስ 5:5 ላይ አዎ ጎበዞች ለሽማግሌዎች መታዘዝ አለባቸው። ወጣቶች ሽማግሌዎችን መንከባከብ አለባቸው። መድኃኔ ዓለም የዓለም መድኃኒት ዓለምን ያዳነበት ዕለት መጋቢት 27 ቀን ነውና በወር መድኃኔ ዓለም ብላ ቤተክርስቲያን የቸሩ መድኃኔ ዓለምን በዓል ታስባለች። መታሰቢያ ቀን ማለት ነው። ግንቦት 27 ቀን በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን እንዳልኩት 83 ዓመተ ምህረት በመንግስታዊ ለውጥ የመጣው ያ የጥይት ፋብሪካ ቃጠሎ ባመጣው ስደትና ሞት ምክንያት ብዙ ወገኖቻችን ወደ ሌላ ቦታ ሄደው ሲጎዱ ደብረ ይባቤ ቅዱስ ያሬድ የተጠለሉ ከመዶሮ እንተ ታስተጋብ ጎልያ ታይተከለፊያ ዶሮ ጫጩቶቿን በክንፎቿ ሰብስባ ከነጣቂ አውሬ እንደምትከላከል ቸሩ መድኃኔ ዓለም በቅዱስ ያሬድ መታሰቢያ ቦታ ላይ ሕዝቡን ሰብስቦ ከመዓት ከመከራ ከሞት ከስደት ያዳነበት ዕለት ነውና ታቦታት ወጣው ሕዝቡን ይባርካሉ። ገብረ መስቀል ሚዲያ ላይ ገብታችሁ ከ2 ሰዓት ጀምሮ እስከ 5 ሰዓት ያለውን የታቦተ ሕጉን አክብሮት እንድትከታተሉ በሚዲያ እንጋብዛችኋለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። በቲክቶክ መጋቢ ሐዲስ ገብረ መስቀል፣ በቴሌግራም መጋቢ ሐዲስ ገብረ መስቀል፣ በዩቲዩብ ደግሞ ገብረ መስቀል ሚዲያ በእንግሊዝኛም በአማርኛም አለ። ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።